ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የተልባ ፍሬ ወይም ደግሞ ፍሌክሲሲድ እንዴት ነው ለቆዳ ጤንነት ተመራጭ ሆነ የሚለው ለእናንተ በደንብ ዘርዘር አድርጌ ነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው ተልባ ወይም ደግሞ ፍሌክሲሲድ ለቆዳ ጤንነት ለቆዳ ውበት እጅግ በጣም ተመራጭ ከሆኑ የቅባት እህሎች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ በያዛቸው ጠቃሚ የሆኑ ንጥረ ነገሮች ወይም ደግሞ ኒውትሪየንቶች ለቆዳ ጤንነት ለቆዳ ውበት እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ተልባ በውስጡ በኦሜጋ 3 ፋቲ አሲድ ወይም ደግሞ አልፋ ሊኖሊክ አሲድ ሊግናንስ እና ሌሎች ጸረ ሙቀታማ ኬሚካሎች ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ስለያዘ ወይም ደግሞ በደንብ አጭቆ ስለያዘ ለቆዳ ጤንነት እና ውበት እጅግ በጣም ተመራጭ ነው ማለት ነው። በተለይ ደግሞ የቆዳን የፈሳሽ መጠን ወይም ደግሞ የውሃ መጠን ባላንስ በማድረግ ትልቅ ሚና አለው። ሌላው ደግሞ ብግነት ወይም ደግሞ እብጠት እያልን የምንጠራው በእንግሊዘኛ ኢንፍላሜሽን ለምንጠራው ችግር ቆዳ ላይ እንዳይከሰት ያደርጋል። ከዚህ በተጨማሪ ሳይን ኦፍ ኤጂንግ ያለ የምንጠራው ወይም ደግሞ ያለ እድሜ የሚመጣ የቆዳ መገርጀፍ የቆዳ መሸብሸብ መስመር የሚያወጣት ሂደት በመከላከል አስፈላጊ ነው ማለት ነው። ሌላው አጠቃላይ ቆዳ ላይ ሊከሰቱ የሚችሉ ችግሮችን እንደ ባሪር ሆኖ ስለሚያገለግል ለቆዳ ጤንነት ተመራጭ ከሆኑ የቅባት እህሎች አንዱና ዋነኛው ነው ማለት ነው። በዚህ ቪዲዮ ተልባ ወይም ደግሞ ፍሌክሲሲድ እንዴት ነው ለቆዳ ጤንነትና ውበት ተመራጭ ሆኖ የሚለውን በአምስት ከፍዬ ለእናንተ ዘርዘር አድርጌ እነግራችኋለሁ። ቪዲዮን ሰብስክራይብ ያደረጋችሁ ሰዎች ቪዲዮን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ በጎነት ደራስ ነው በሚለው ትብብራችሁ እንዳይለይ ስል እጠይቃለሁ። የመጀመሪያውና አንደኛው የተልባ ፍሬ በተለይ ደግሞ የቆዳን ልስላሴ እና የውሃን መጠን በማመጣጠን ወይም ባላንስ በማድረግ ትልቅ ሚና አለው ማለት ነው። በተለይ የተልባ ፍሬ እንደሚታወቀው ኢሴንሻል የሆኑ ፋቲ አሲዶችን ይዟል ማለት ነው። ለምሳሌ በኦሜጋ 3 ፋቲ አሲድ ወይም ደግሞ አልፋ ሊኖሊክ አሲድ የሚባል እጅግ በጣም ጠቃሚ የሆነ ኮምፓውንድ ይዟል ማለት ነው። ይሄ ንጥረ ነገር አጠቃላይ ናቹራሊ ስኪናችን በራሱ የተለያዩ ነገሮችን ሪጀነሬት እንዲያደርግ ትልቅ ሚና አለው ማለት ነው። በተለይ እንደ ባሪር በመጠቀም ኤክስተርናሊ ሊከሰቱ የሚችሉ ከኢንቫይሮንመንታል ፍላክቹዌሽን ጋር ሊመጡ የሚችሉ ችግሮችን እንዲሁም ደግሞ በተለይ ደግሞ አልትራቫዮሌት ራዲዬሽን እያልን የምንጠራው ችግር እንዳይከሰት በማድረግ የቆዳን መሸብሸብ የቆዳን መገርጀፍ እና ይሄ ሪንክል እያልን የምንጠራው ችግር እንዳይፈጠር ትልቅ ሚና አለው ማለት ነው። በተለይ ደግሞ ብዙ ጊዜ የተልባ ፍሬን አዘውትሮ በአመጋገባቸው ውስጥ የሚያካቱ ሰዎች ቆዳ ላይ ድርቀት እንዳይፈጠር በማድረግ እንዲሁም ደግሞ የቆዳችን የውሃ መጠን ባላንስ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። በአጠቃላይ የተልባ ፍሬን በአመጋገባቸው ውስጥ በደንብ የሚያካቱ ሰዎች የሚጠቀሙ ሰዎች የቆዳቸው ልስላሴና ሞይስቸራይዝ የተጠበቀ እንዲሆን ያደርጋል ማለት ነው። ጥናቶች እንደሚያስረዱት አዘውትረው የተልባ ፍሬ ዘይትን የሚጠቀሙ ሰዎች በተለይ ደግሞ ስኪን ራፍነስ እንዳይፈጠር ወይም ደግሞ ቅድም እንዳልነው የቆዳ መገርጀፍ መሻከር እንዳይኖር ያደርጋል። እንዲሁም ደግሞ የስኪን ስኬሊንግ እያልን የምንጠራው ወይም ደግሞ ብዙ ጊዜ ቶሎ ቶሎ ከሚያድሱ ኦርጋኖች አንዱ ቆዳ ነው። ስለዚህ ስኬሊንግ ብለን የምንጠራው ችግር እንዳይፈጠርና አዲስ ሴሎች በአሮጌ ሴሎች እንዲተኩ በማድረግ ትልቅ ሚና አለው ማለት ነው። ሌላው ስኪል ድራይነስ እንዳይፈጠር ያደርጋል ማለት ስለዚህ ለቆዳ ውበት ተመራጭ ከሆኑ ነገሮች አንዱ ነው ማለት ነው። ሁለተኛ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ አለው። እንደሚታወቀው የተልባ ፍሬ በተለይ ደግሞ ፖተንት የሆነ አንቲ ኢንፍላማቶሪ ኢፌክት ስላለው ብዙ ጊዜ ቆዳ ላይ ሊከሰቱ የሚችሉ እብጠቶችን ብግነቶችን እንደ አጠቃላይ ኢንፍላሜሽን እያልን የምንጠራውን ችግር እንዳይከሰት በማድረግ ትልቅ ሚና አለው። በተለይ በኦሜጋ 3 ፋቲ አሲድ እና ደግሞ እጅግ በጣም አስፈላጊ የሆነ አንቲኦክሲዳንት ሊግናንስ የሚባል አንቲኦክሲዳንት በደንብ ስለያዘ የቆዳን ኤክስተርናል ፕሮብለም ፕሪቨንት ያደርግልናል። ለምሳሌ ቆዳ ላይ ሊከሰቱ የሚችሉ የባክቴሪያል ሌሎችም ፈንጋል ኢንፌክሽኖች በመከላከል ትልቅ ሚና ለምሳሌ እንደ አክን ኤግዜማ ሶሪያሲስ እና ሌሎችም
እንዳይከሰቱ በማድረግ እና በተለይ ደግሞ ሬድነስ እና ኢሪቴሽን እያልን የምንጠራው ችግር እንዳይፈጠር በማድረግ ተመራጭ ነው ማለት ነው። ሶስተኛ አንቲ ኤጂንግ እንዲሁም ደግሞ አንቲ ኦክሲዳንት ፕሮቴክቲቭ ያደርጋል ማለት ነው። የተልባ ፍሬ በተለይ የተልባ ፍሬ ያለ ዕድሜ የሚመጣን የቆዳ መገርጀፍ፣ ያለ ዕድሜ ሊመጣ የሚችለውን የቆዳ ውበትን መቀነስ እና ደግሞ ጸረ ሙቀት አማቂ ባህሪ ኬሚካልም ስላለው እንደ አጠቃላይ ያለ ዕድሜ የሚመጣን የቆዳ መገርጀፍ ይከላከላል ማለት ነው። በተለይ በአንቲ ኦክሲዳንቶች በደንብ የበለጸገ ስለሆነ ወይም ደግሞ በጸረ ሙቀት አማቂ ኬሚካሎች በደንብ የበለጸገ ስለሆነ ቆዳ ላይ ሊከሰቱ የሚችሉ ሳይን ኦፍ ኤጂንግ እያልናቸውን የምንጠራቸውን በመቀነስ ትልቅ ሚና አለው። በተለይ ሊግናንስ እና ቫይታሚን ኢ የመሳሰሉ ጠንካራ የሆኑ አንቲ ኦክሲዳንቶችን ወይም ደግሞ ጸረ ሙቀት አማቂ ኬሚካሎችን በደንብ ስለያዘ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች፣ ያልተረጋጉ መርዛማ ንጥረ ነገሮች ኖርማል ሴሎቻችን እንዳይጎዱ ኮምባክት በማድረግ ትልቅ ሚና አለው። እንዲሁም ደግሞ ኤክስተርናሊም ሊመጣ የሚችለውን የአልትራቫዮሌት ራዲዬሽን ፖሊሽን እያልን የምንጠራው ወይም ደግሞ ኤክስተርናል ሊከሰቱ የሚችሉ ጽዳጆችን፣ ችግሮችን በመቀነስ አጠቃላይ ለቆዳችን ተመራጭ ነው ማለት ነው። በተለይ አንቲ ኦክሲዳንቶች ብዙ ጊዜ አንቲ ኦክሲዳንት ያላቸው ምግቦች አዘውትረን የምንጠቀም ከሆነ ቆዳ ላይ ሊታዩ የሚችሉ እነዚህ ጥቃቅን የሆኑ ላይኖች ወይም ደግሞ መስመሮችን ሪንክል እያልን የምንጠራው የቆዳ መተጣጠፍን እንዲሁም ደግሞ የቆዳን የመለጠጥ አቅም ወይም ደግሞ ኮምፎርት ኢላስቲሲቲ እያልን የምንጠራውን በመጠበቅ አጠቃላይ ለቆዳ ውበት በጣም አስፈላጊ ነው ማለት። ስለዚህ ሳይን ኦፍ ኤጂንግን ይከላከላል ማለት ነው። በተለይ ደግሞ በተለይ የተልባ ፍሬ ብዙ ጊዜ በኮላጅን እያልን የምንጠራውን ምርት በመጨመር አጠቃላይ ኮላጅን ምርት ኢኒሼት ያደርጋል። ይህ ደግሞ ወጣት ሰዎችን እንዲመስሉ በተለይ ደግሞ ያለ ዕድሜ መጠን የቆዳ መገርጀፍ በመከላከል ትልቅ ቫልዩ አለው ማለት ነው። አራተኛ አክንና ሌሎች ቆዳ ላይ ሊከሰቱ የሚችሉ ችግሮችን ይከላከልልናል። በተለይ ሆርሞንን ባላንስ ስለሚያደርግ እንደሚታወቀው የተልባ ፍሬ አጠቃላይ ከሆርሞን ፍላክቹዌሽን ጋር ተያይዞ ሊከሰቱ የሚችሉ ለምሳሌ ቡግር እና ሌሎችንም ችግሮች በመቀነስ ትልቅ ሚና አለው። በተለይ ፋይቶ ኤስትሮጅን የሚባል ንጥረ ነገር ስለያዘ በተለይ ደግሞ ሴበም ፕሮዳክሽን ወይም ደግሞ የቅባት እጢ እያልን የምንጠራውን ባላንስ በማድረግና ሬጉሌት በማድረግ በተለይ ቡግር እንዳይወጣና ቡግርን ኢኒሼት ሊያደርጉ የሚችሉ ችግሮችን ኢግኖርን በማድረግ ለቆዳ ውበት አንዱ መንስኤ ነው እንደሚታወቀው ቡግር እና ይህን በመቀነስ ሌሎችንም የቆዳ ችግሮች ይከላከላል ማለት ነው። አምስተኛ እና የመጨረሻው ቆዳችን በየጊዜው ራሱን ሪጀነሬት እንዲያደርግ ትልቅ ሚና አለው ማለት ነው። ወይም ደግሞ ሪፔር እንዲያደርግ በጣም አስፈላጊ ነው። በተለይ ቆዳችን እንደ ሌሎች ኦርጋኖች ራሱን የሚያድስ እና ራሱን የሚተካ ነው ማለት ነው። ስለዚህ ፍሌክሲሲድ ይህን ነገር ሳፖርት ያደርጋል። በተለይ ደግሞ ሴል ሪጀነሬሽን እያልን የምንጠራውን ሂደት በሳፖርት ስለሚያደርግ አጠቃላይ የቆዳ ሴሎቻችን ራሳቸውን ወዲያውኑ እንዲተኩና አዲስ ሴሎች በአሮጌ ሴሎች እንዲተኩ ያደርጋል ማለት ነው። በተለይ ደግሞ ናቹራሊ ይህ ሂደት ስላለ በተለይ ስኪን ስካር ቁስል ካለ አንዳንድ ነገሮች ካሉ ቶሎ እንዲድኑ ያደርጋል። በተለይ ስኪን ሪፔር ላይ ትልቅ ቫልዩ አለው ማለት ነው። አንዳንድ ጊዜ የሆነ ኢቨንት ሲፈጠር ቆዳ ላይ ስካር ሊኖር ይችላል። ለምጥ ብለን የምንጠራው ማለት ነው። አንዳንድ ቆዳ ላይ የሆኑ ችግሮች ይኖራሉ። ራሱ ስኪናችን ሪጀነሬት እንዲያደርግ ትልቅ ቫልዩ አለው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ብዙ ጊዜ በዘይት መልክ መጠቀም ይቻላል ተልባን። እንዲሁም ደግሞ በመፍጨትም ፓውደሩን መጠቀም እንችላለን። ሌላው ደግሞ ቶፒካሊ ወይም ደግሞ እንደ ቅባት ነገር መጠቀም ወይም ደግሞ እንደ ማስክ ነገር ሴቶች ይጠቀሙታል። ወንዶችም አንዳንዴ አልፎ አልፎ ይጠቀሙታል። አብዛኛው ጊዜ ግን ሴቶች ናቸው እንደዚህ አይነት ነገር የሚጠቀሙት። ስለዚህ በሶስት አይነት መንገድ መጠቀም ይቻላል ማለት ነው። በተለይ ብዙ ጊዜ ውጤታማ ለመሆን እና ጥሩ ጥቅም ለማግኘት ፓውደሩንም ኦይሉንም መጠቀም ይቻላል ማለት ነው። ስለዚህ ከ1 እስከ 2 የሾርባ ማንኪያ በየቀኑ ሰዎች እንዲጠቀሙት አድቫይስ ይደረጋል ማለት ነው። ሌላው ደግሞ ፓውደሩን ከተለያየ ነገር ጋር በመጨመር ለምሳሌ ሰዎች የተለያየ ነገር ሲጠቀሙ ይጠቀሙታል። በተለይ ደግሞ ከሴሪያሎች ጋር ወይም ደግሞ ከጥራጥሬዎች ጋር አብሮ በመጠቀም እርጎ ላይ አንዳንድ የሚጠጧቸው ድሪንክስ ብለን የምንጠራቸው ደግሞ ሾርባ ላይ ይጨምሩበታል። እንዲሁም ደግሞ የምግብ ማብሰያ ወይም ደግሞ ኩኪንግም ይጠቀሙበታል ማለት ነው። ስለዚህ በተለያየ ሚንስ እንጠቀመዋለን ማለት ነው። ስለዚህ የተልባ ፍሬ ለቆዳችን ተመራጭ ከሆኑ የቅባት እህሎች አንዱና ዋነኛው ስለሆነ አዘውትረን በአግባቡ ብንጠቀመው
ቆዳ ላይ ሊከሰቱ ችግሮችን በአግባቡ መከላከል እንችላለን ማለት ነው። ያ ብቻም ሳይሆን የተልባ ፍሬ ለቆዳችን በተጨማሪ ለሌሎች ለሰውነት ፓርቶቻችን በጣም አስፈላጊ ከሚባሉ ንጥረ ነገሮች ዋነኛ ነው ማለት ነው። ብዙ ጊዜ በኦሜጋ ስሪ ፋቲ አሲድ የበለጸገ ስለሆነ ጤነኛ ቅባትን ስለያዘ ለጤናችን ተመራጭ ከሆኑ የቅባት እህሎች አንዱ ነው ማለት ነው። ስለዚህ ለቆዳችን ኬር ለማድረግ ሰውነታችን ጥቅም ለማግኘት ብዙ ጊዜ የምንጠቀመው እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የተልባ ፍሬ እንዴት ነው ለቆዳችን ተመራጭ ሆነ የሚለው ለእናንተ በደንብ ዝርዝር አድርጌ የነገርኳችሁ፣ እናንተ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክና ሸር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።